ሰላም ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው አላችሁ እና መኖሩ ደግ ነው እና እያልኩ ዛሬ መጥቻለሁ በአዲሱ ቪዲዮ። እሱ ምንድን ነው? አብርሽና የአብርሽ ወንድም እና ሩታ በአንድ ላይ ተገናኝቶ ትላንት ወዲያ የአብርሽ ወንድም ሩታን ጠርቶ ብዙ ነገር ነግሯል። ዛሬ ደግሞ በድጋሚ ያገኘ ማለት ነው። አሁን በድጋሚ ሲያገኝ ከአብርሽ ጋር በአንድ ላይ እነሱ የእግዚአብሔር እውነት ጌታን ተቃቅፎ እነሱ ሰላምታ ሲባል ራሱ እንዴት ያምራል። ግን አብርሃምን እንዴት እንይዝ? የአብርሃም ነገር አሳሳቢ ነው። የሩታ ችግር የለም፣ ግን አብርሃም የተያዘ ሰው አይደለም። የሱ ጸባዩ በጣም አስቸጋሪ ነው። ለዛ ሩታ ፈርታ ነው፣ ወዳ ሳይሆን ፈርታ ነው። አብርሃም አሁን እዚህ ጋር ነው፣ አሁን እዛ ነው፣ አሁን እዚህ ጋር ነው፣ አሁን አስመሳይ ሰው ነው። ስለዚህ እንደገና ለመጉዳት እኔ አልፈልግም። ከዚህ በፊት ብዙ ጎድቶኛል። ስለዚህ እንደገና በድጋሚ እንደዚህ መጎዳት እኔ አልፈልግም። ሩታ እያለች ናት፣ ትወዳለች፣ ታፈቅረዋለች። ግን እሱ ከዚህ በፊት ብዙ ስለጎዳ ያ ጉዳቱን እያሰበች እንደገና እሱ እንደዚህ ለመጉዳት እኔ አልፈልግም። ለራሴ ኑሮ ልኖርበት፣ እሱም እየኖረ ነው። ስለዚህ እኔም የራሴ ኑሮ እኖራለሁ። እንደገና በድጋሚ እንደገና ማጉዳት እኔ አልፈልግም እያለች ፈርታ ነው። ትወዳለች፣ ታፈቅራለች። እሱም ያውቃል፣ እሷም ታውቃለች። ግን አብርሃም አንድ ቦታ የሚቀመጥ ሰው አይደለም፣ በዚህ ሰበብ ማለት ነው። አሁን አብርሽ ወንድም የአብርሃም ጸባይ ይህንን ቪዲዮ ሀይስገበ እሱ ማየት አለበት። እሱ የሆነው ነገር ሁሉ ማለት ነው። ይህንን ነገር እያየው እኔ ራሴ ቢሆነኝ ከአብርሃም ጋር አልኖርም። ለምን እሱ አሁን ይቅርታ ብሎ መቼ ሲጀምር መቼ በደንብ ከልብ ይቅርታ ብሎ ሩታን ይቅርታ ጠይቆ መቼ ያውቃል አብርሃም? ከዛም እሷ እምቢ ያለች እሷ እንዲሆነች የእሷ ስም ማጥፋት ነው እንጂ ሩታን መቼ ይቅርታ ጠየቀ? እሱ ሁኔታ ሁሉ የማይሆን የማይረባ መሆኑ ያውቃል። አውቆ ነው ዝም ያለ። ለሰውዬ ነገር ለነ ችግር የለኝም ይላል እንጂ ፈቶ አይነግርም። አሁን እዚህ ጋር ነው፣ አሁን እዚህ ነው፣ አሁን እዛ ጋር ነው። አሁን ደግሞ ሄርሜላ ወደ አሜሪካ ልትሄድ ነው እየተባለ ነው። ግማሹ ልታገባ ነው ይላል፣ ግማሹ ሄርሜላ አሜሪካ ልትሄድ ነው እያሉ ናቸው። አሁን አብርሃም በመሃል ውሃ በላ ማለት ነው። ይኸው የማይሆን ነገር አታድርጉ። አሁን የአብርሃም ወንድም ጥሩ ነገር አድርጓል። በአንድ ላይ ተሰብስቦ እንደዚህ መጠያየቁ ፊት ለፊት ጥሩ ነው። ጥሩ ሆኖ ሩታም ትወዳለች፣ ታፈቅረዋለች። እሱም እንደዚህ ነው። ግን አብርሃም አንድ ቦታ አይቀመጥም። እነሰራ እንግዲህ የሰው ልጅ ነው፣ አይታሰርም። አሁን እዚህ ነው፣ አሁን እዛ ነው። አሁን እዚህ ጋር አስመስለው እዛ ጋር ሄዶ ያስመስላል። እንዴት አድርጎ አሁን እሷ እሺ ብላ ብትቀበል እንኳን አብርሃም ከሩታ ብቻ ጋር አይቀመጥም። ምክንያቱም ብዙ ሴቶቹን አይቷል። ስለዚህ ከአንድ ሰው ጋር የማይቀመጥ ሰው ነው አብርሃም ማለት ነው። ሁላችንም እናውቃለን፣ እያየን ነው። ስለዚህ ምን እንላለን? ለነገሩ በአንድ ላይ ስታያችሁ ደስ ይላሉ። ጌታን እንግዲህ አብርሃም የማይታመን ሰው ነው፣ አይታመንም። ለምን እዚህ ጋር እዚህ እንደዚህ የሚሆን ሰው ነው። ታዲያ ሩታ እንዴት አመነ? በዚህ አጋጣሚ ለሩታ እኔ የሚነግረው ምንድን ነው? እሱ አሁን ለወንድሙ ለና ችግር የለብኝ፣ ሁሉም ነገር በእሷ ፍላጎት ነው አለ አይደለም? ሩታ አንቺ ከእናንተ ቤተሰብ ሁሉንም ቤተሰቦቹን ሰብስበሽ የእሱ ቤተሰቦቹን እሱም ሰብስቦ በአንድ ላይ እነሱ ያሉበት ቦታ እሱ ቆሞ ያቺት ልጅቷን አምጥቶ
ፊት ለፊት ያስቀምጦ አንድ በአንድ እሱ የሰራውን ነገር ሁሉ በሰው ፊት ልጅቷን አቁሞ ነግሮ በልጅቷም ቀጥታ በሰዎቹ ፊት ነግሮ በልጅቷ ፊት ሩታን ተንበርክኮ ይቅርታ ጠይቆ እንደዚህ ሆኖ ስነ ስርዓት ይዞ ከልጅ ጋር ከሚስት ጋር የሚቀመጥ ከሆነ ታረቂ። እሱ አሁንም ይቅርታ አሁን እዚህ ይቅርታ ብሎ እዛ ጋር ሄዶ ሌላ ሴት ጋር ከሆነ እሱ አረ ሼም ነው፣ ጌታን ሼም ነው በራሴ በኩል ማለት ነው። እና አሁን በአንድ ላይ ስታያቸው ደስ ይላሉ። ግን አብርሃም እንዴት አድርገን መያዝ አለብን ጌታን? አብርሃም እዛም አይሆንም፣ ከእርሜላ ጋርም አይሆንም፣ ከሩታ ጋርም አይሆንም። እዛ ጋርም ይሄዳል፣ እዚህም ይመጣል። እዛ ጋር ግንባሩ ምናምን ይሲማል፣ እዚህ መጥቶ ደግሞ ዳለው እንዴት ያምራል! እንዲህ ይሆናል፣ ይቀልዳል። በቃ በላይፉ ላይ የሚቀልድ ሰው ነው አብርሃም ማለት። እንደዚህ የሚታይ ሲሪየስ የሆነ ሰው አይደለም። እስቲ የማይሆን ጸባይ ያለ ልጅ ነው አብርሃም። አይታመንም፣ አስቸጋሪ ነው። ግን እንደዚህ አይነት ነገር ብታቆሙ ደስ ይላል፣ ብታረቁም ደስ ይለናል። እግዚአብሔር አምላክ ይባርካችሁ። መልካም ቀን ይሁንላችሁ።